ሞተች የተባለችውን የተቀበረችውን እንግዲህ እኛ ቀብረን አልቀሰን ብዙ ነገር ሀዘን ላይ ራሱ ቁጭ ብለናል እና ነገር ያለው ብዙ ጊዜ አያታለሁ ወደ ማታም አያታለሁ የሆነ ቀን ሰዓት ላይም አያታለሁ ግን የሆነ ለፍ የሚልብ ነገር የለም እንደዛ ነው በቃ ራሴን እኮ መሸወድ ነው ያስኩት በቃ ግራ ገባኝ እኔ ታሊኪ እንጂ አልሽም የምን ይቅርታ ነው የምትጠይቀኝ እባክሽ ተነሽ ለምን ለመረጋጋት አሞክሪ ተነሽ ገባሽ ኖሮ እኔ ብዙ ነገር መከረሽ ነበር ተነሽ እባክሽ ተነስ እኔ ብዙ ነገር ብዬሽ ነበር አንቺም ተረጋጊና ቁጭ ለማውራት ይችላል ተነሽ አስመሰልኝ እኮ ተነስ እና አንድ ጎረቤት አለችኝ በጣም የምትረዳኝ ብዙ ነገሬን በቃ እንዴት ነው እንደራሴ የምትለው ሰው አለ አይደል እንደዛ የምትረዳኝ ከበፊትም ጀምሮ ከልጅነቴ የምታቀኝ ስለሆነች በቃ እንደዚህ እየተፈጠረ ነው እና እዚህ ቤት አለች ምናምን አልኳት እና የሆነ ቀን ማታ ላይ ተደብቀን ላሳያት ሞከርኩኝ አየቻት ምንድነው የምታሳየኝ ነገር ምንድነው ያው ልጅ ናትም ዩኒቨርሲቲ ተማሪ ናት ያው እኔ ደግሞ ከዚህ ከቷ ጋር ደግሞ መቀየም አልፈልግምና እባክሽ አታሳይኝ እባክሽ ተይኝ እላታለሁ እና እኔ ግን እንደውም ነገር እሷ ከማሳየቷ በፊት እሺ የሆነ ሟች እንግዲህ ተባለች እንግዲህ ጓደኛዬ ማለት ነው እሺ ባይኔ አይቻለሁ ታምናለህ የሰው ሀገር የሰው ነው በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን የእርሶ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው ይህም ማለት 755,000 ብር ብቻ 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ ፍጹም ሪያሊቲ ድሪምስ እናንተን ስራ ለማስፈታት አይደለም ግን እውነቱን ማወቅ ስለምፈልግ ነው እኔ ምንም አይነት መጠጥ የለብኝም ምንም አይነት የምጠቀማቸው ነገሮች የሉም ተማሪ ነኝ ሰራተኛ ነኝ ለብቻዬ የምኖር ነኝ አሁን ደግሞ የአባቴን ገዳይ ባይኔ ያየሁኝ ነኝ ወይ ልፍስ ነው ማለት ወይ ደግሞ ነሽ እንደ ሲርሳየው ነገር ልፍስ ነው ማለት ያን ነገር አንዳንዴ አንተ ወይ በጨለማ ላይ የሆነ ራስ የምትጠራጠሩ እንግዲህ ተቀበረች ተብሎ በስርዓት ቀብረን አልቀሰን እርማችንን አውጥተን 40-80 የወጣ ሴትዮ አለች ብለን ብናወራ ማን ነው የሚያምነኝስ እሺ ግድኛማ አልቀሰን ጎረቤት እንዴት እንደሚያረግሽ ደግሞ ታያለሽ ረብ ያልቀሽ እኔ እኮ ያንቺ ለቅሶ ሰላም አንታሽ በሞተችበት ደግሞ እረፍት ነሳች አንተና አንደኛ ነገር እንደዚህ አው አሽሽማ ይሄን ሽሻውንም ሲጋራውንም ትላለች እኮ ለምን መሰለ ያንን ነገር እውነቱን ስለምናቅ ማምለጫው ነው በቃ ስለዚህ ያንን ነገር ይሄ አሁን ለምሳሌ ሽሻ ተጠቀማለች አሽሽ ተጠቀማለች የምትለቁ አንተ እንድታምናት ነው እውነት ያለው እኔና ተርሲት ላይ ነው በታስመስል ነገር አቆም አንቺ ካለ አይ ካዲ አንቺ ስደበት እውነቱን ታውቃለሽ እሺ ያንዳንዱ ነገር ደርሰንበታል የሰማሽ ደግሞ ምን ሸጎጥ አረገችልሽ አንቺሽ የምታስቀሚኝ በሰርጅና ጫት ደግሞ አለችኝ ይሁን አንዴ ለባ አንቺ ሁለት ምላስ አንቺ አንዴ ለባ ዘሽ ትጂ ራሱ አንቺ ጅና ታቀለ እንደውም ልጅቷን አሽሽታኛለች ብለሽ ከዛ ልጅቷን አጣርተሽ በዚህ ምንም አሁን ደግሞ እሷ ላይ አትመሳይ ብለሽ ደግሞ ጫት ቃሚ ያረግሽኛ የልጅቷ አላንስ ብሎ ይሻለሽኝ ይሻለሽኝ ማንንም የለኝም ያየሽውን እያንዳንዱ ነገር ያቸው አንቺ ከዛ በኋላ እንደው ሰው ወደ ሱቅም ስትሄድ ነይ ጉትት እያለች ያው እንደምትኝ እድሜ የሚሏል ጉትት ያለች አይ እኔ ለማውራትም እንደው እየከበደኝ ነው መኝታ ቤት ጉትት ታርገኛለች ሞተች የተባለች በአይኔ በብረቱ አልጋ ላይ ቁጭ ብላ ባያትስ የሰማሽ ነው ከዛ አባ ምንድነው እሱ ደህና አይደላችሁ እንዴ ምናምን ነገር ስለው
አይ እንደዛ አይደለም ዝም ብለሽ አንቺ ግቢ ምናምን ብሎ ብዙ ጊዜ ይቆጣኛል። የተለያየ ክፍል ነው ያለብት ከአባትሽ ጋር እና ይቆጣኛል ብዙ ጊዜ። ይሄን በሆነ በ15ኛው ቀን ወይም በቃ 20 ቀን ምናምን ይመስለኛል እና አባቴ አረፈ። ተረጋጊና አንዴ ነገሩ በትክክል አስረጅኝ እባክሽ ተነሽ። እሺ ተነሽ። እሺ ተረጋጊ እባክሽን ተረጋጊ። እኮ እሺ ልሰማው ነገር የለም ምንም ያጣራው እኮ እሷ ባለች ብቻ እኮ ነው እዚህ የመጣው እኮ እዚህ እኮ ነው ካንቺ ጋር ልጅቷ ሱሰኛ ናት። የማትጠቀመው ነገር የለም የማትጠቀመው። ምን አይነት ሱስ ነው የምትጠቀመው ማለት ሱስ አለባት? እኔ ሱሱን አይነት አላውቅም። እዚህ አካባቢ ከኋላው ደምቷል የወደቀበት ይመስለኛል። ግን የተቦጫጨረ ነገር ሰውነቱ ላይ ነበረ። ከሰው ጋር ስትጣላ የሚቦጫጨረ ነገር አለ አይደል? እና ተደናግጣ ነበረ። ይሄ ነገር ስንት ጊዜው ነው? ተረጋጊና እባክሽ መጀመሪያ ተረጋጊሽ። እዚህ ልሰማሽ ነው የመጣሁት እኮ አይደል? እባክሽ ተነሽና ተረጋጊና እናወራለን። እሺ ችግር የለውም። እሺ ኧረ አግዝሻለሁ ነው ከዚህ መጣት። እሺ ተነሽ። እሺ ከዛ ቦታ ውስጥ የተወሰነ ጊዜ እየተጋጩ ሲመጡ ምንድነው ምናምን እያልኛ ከዛ ሞተ ተባለ። ድንገት ነው እኛም ወርቆን ያገኘነው እኮ ነው ያነሳነው። ልክ ለቅሶ እየቀነሰ ይሄድ የለ ማለት ዘመዶቻችን ምናምን ወደ የቦታቸው ከተመለሱ በኋላ ጎረቤት ምናምን መምጣት ሲያቆም ምናምን እሷ ግን እንደዛ ሙሉ አትቀርም። ቀን በቀን ቢያንስ በቀን 2 ልትመጣ ትችላለች። በቀን 2 ካልቻለች ግን ቀን በቀን ኮሜንት ትመጣለች። በቃ ከእህቷ ጋር ነው የምትኖረው አላለች እኮ አሁን እህትሽ ነው የምትኖረው። አሁን ከእህትሽ ጋር እየኖርሽ ነው ያለሽ? እህቴ ነበረች የምትኖርበት ከዛ በፊት ማለት ከዛ አብረን እንኖር ነበር ከእህቴ ጋር። ይኸውልህ በጣም ይጣሉ ነበር ብዬ ካለው ነው እና በሆነ ሰዓት ጠዋት ላይ እቤት እንደመጣች አውቃለሁ። እኔ ወጥቻለሁ። ወደ 11 ሰዓት ምናምን አካባቢ ስመለስ አባቴ ወድቆ አገኘሁት። እቤት ውስጥ ነው? እህቴ ናት ታላቅ እህቴ። እህትሽ ነች ወንጀለኛ? ፍርድ ተሰጥቷት ፍርዷን ጨርሳ ወጣ። ከወጣች ያው ሞተች። ብቻ ጓደኞቿ ምናምን ነገር ሲመጡ አንድ ላይ ድምጿ ስትስቅ ያኛው ከአባቴ ጋር ስትስቅ የነበረው ድምጽ አለ አይደለ? ያን ድምጽ ሰማለው። ብቻ እሺ ይሁን ይሄ ቅዠት ነው ምናምን ብዬ አሰብኩኝ። አንድ ቀን ማታ ላይ ስወጣ እሷም ከቤት ወጣለች። ፊት ለፊት ተገጣጣን። ጦዝ የሚጦዘው ምናምን የሚባለውን ሁሉ ትጠቀማለች። ኦኬ አደንዛዥ እጾችን ትጠቀማለች። አባቷ ከሞተ በኋላ ነው ምናምን ተብሎ እንደዛ ታደርጋለች። ልጅቷ ቀዥባለች። ከአንዱ ቤት አሁን እዚህ ቤት ከመጣች እኮ ወር ምናምኗ ነው። እዚህ ግቢ ከገባች ያልዞረችበት እኮ ቦታ የለም። ገደለች። ቸረመኔ አንቺ ውሻ ባለጌ ፈትሽልኝ እሷን እንዳሰማት። አንቺ ኑሮሽ ናት ኑሮ ምን ምን አባሽ ፈልገሽ ተዘማት ሰይራት ፈልገሽ ምትመጪኝ ያማታላ ቃብላ ተዛናጅ ተዛናጅ አሁን እንትን አልሽ አይደል? ተነሽ ተረጋጊ። ተነሽና ቁጭ ብለን ማውራት እንችላለን። እባክሽ ተነሽ። ተረጋጊ እኮ እሺ፣ ተረጋጊ። በቃ ተረጋጊና እናወራለን። ምንም አልሆንም። ተረጋጊና እናወራለን። ታስነሳልኝ ወደዛ። እሺ ባለጌ እባክሽ ተነሽ ነይ። ራስሽን እንኳን ማትሆኝ ባለጌ አልልሽም። የምን ይቅርታ ነው የምትጠይቀኝ? እባክሽ ተነሽ። ለምን ለመረጋጋት አሞክሪ። ተነሽ። ቢገባሽ ኖሮ እኔ ብዙ ነገር መከረሽ ነበር። ተነሽ እባክሽ ደነስ እኔ ብዙ ነገር ብዬሽ ነበር። አንቺም ተረጋጊ። ተረጋጊና ቁጭ ብለን ማውራት እንችላለን። ተነሽ አስነሳልኝ እኮ ትነሳለች። ተረጋጊ። ሰበባሽ አላስፈላጊ ነገር አይ ሁኔታው እኮ ነው እኮ ትነሳለች። አንቺ አልተገዛችኋለሁ ለዛ ነው አታውቂም አታውቂም። ተነሽ አንቺ አጭሽ ስትመጪ አንድ ሰው 10 መስሎ ይታይሻልና። ተነሽና እስኪ ተረጋጊና ቁጭ በይ። ተረጋጊ። ምን ሆነሽ ነው? ነገሮቹ ቁጭ ብለን ማውራት እንችላለን። ተረጋጊ። ቁጭ በይ። ተመጣጣለች እንዴ? ባለጌ ተረጋጉ። እስኪ ሁለታችሁም ተረጋጉና ተረጋግተን ማውራት እንችላለን።
አልፈልግም። እባክሽን ምን ሆነ ነው አንተ? እውነቱን ማወቅ እፈልጋለሁ። እውነት የትኛው እውነት ነው ማወቅ የምትፈልጊው? በተደጋጋሚ ያያት እየመሰለኝ ነው እኮ መሰለኝ እኮ ነው። እኔ ምን አቅልሻለሁ እንዴት እንደመሰለሽ እኮ እኔም ለዛ ነው እንደመሰለሽ አላቅም። እንደመሰለሽ አላቅም። ያንቺን መምሰል አላቅም። መሰለሽ ነው ያለውን ነገር እስኪ በትክክል አስረጃለሽ። ለኔ እንዳስረዳሽ ንገረኝ። በተደጋጋሚ ማታ ማታ ያታለው ከበር ሶጣ ያችኛው ከበር ታያት እንዴ ወንድሜ ምን ሆነ ነው? ምንድነው የምታጨሽው አንቺ? ለብሮ ምንድነው ቅማጭ ሳጡዛ ስለምትገባ ብዙ ነገር ሊታያት ይችላል። ሌላ ምን ታያት ይችላል? አንድ ብቻ አይደለም በተደጋጋሚ ነው አንቺ አቋርጥ አቁመሽ ታውቂያለሽ እንዴ? ሱስሽ ቁሞ ያውቃል? አንቺ እስኪ ተረጋጊ። አንቺ በዚህ ልምሽ ያልመከርኩሽም? ታይ ይሄ ነገር ጥሩ አይደለም ታይ አላልኩሽም? ለዘር እንኳን ለእናት ለአባትሽ መጠሪያ ሁኝ አላልኩሽም? ምንድነው ምን እያደረግሽ ነው? ታውቂያለሽ አባቴ ተረጋጊ። ከዚህ ነገር ተረጋጊ መጀመሪያ። አሁን አስወጣልኝ በእናትህ አሁን አስወጣልኝ። እኔ አልፈልግም። ላያትም አልፈልግም እኮ በትክክል እናውራት። አሁን እኮ ብቻ ተረጋግተናል። እንዳረከኝ ቅድም እኔ አውቃለሁ እንዴት እኮ ለሱ ይቅርታ ማመነጫጨቅ ሳይሆን ቤቱን ፈትሽ ነው። የእሷን ሰምተህ ሌላ ያደረግነው ነገር የለም። ቤቱን የፈተሽ ነው። ፈተሽክ እኮ ምን አገኘህ? እኔ ብቻዬን ነው የምኖረው። እኔ ራሴ ላሳዝን ያደረግነው ነገር ስህተት ሊሆን ይችላል። ለዛ ይቅርታ ብይሻለሁ። አሁን ደግሞ ተረጋግተን እቺ ልጅ ወደ ጤናው ነው መመለስ ያለብን። እቺ ልጅ ወደ ጤናው መመለስ ያለብን። ተረጋጊ። አንቺ አስቤላት መክሪያታለሁ እያልሽኝ ነበር አይደል? ብዙ ነገር በኔ ላይ ደግሞ ሌላ ችግር መለሳት ተባብረን እኔ በኖርኩበት እኮ ብቻዬን በምኖርበት እኮ ሌላ ችግር አመጣለሁ። የእሷ ነገር ካሳሰበሽ ብዙ ነገር መከርኩ። የእሷ ነገር ካሳሰበሽ ተረጋጊና ወርታናት ነገር ነው። አሁን እኮ እኔን ለማጥፋት እኮ ነው። ለአንተ ስንት ነገር ብለህ አንተ ዘለልታ አይደለም በገዛይኔ ያንን ወንጀል የተፈተሸው እኮ መፈተሻ ፈቃድ አሳይቼሻለሁ እኮ ዘለን ገብተን እኛ ወንበዴዎች አይደለም ገብተን ቤት መጀመሪያ እኮ ልታናግረኝ ይገባ ነበር። ቤት እኮ አናገርኩሽ በትክክል አናግሬሻለሁ። ያኛ ነገር ከመምጣት በፊት እኮ እንዴት ነው ብለህ የሰፈሩ ሰው እንደሞተች እየነገረ እሷ ራሱ እንደሞተች ተረጋጊና መጀመሪያ ነው አሁን ያለፈው ያለፈው አሁን እሷን መጀመሪያ አደረግተናስ ተረጋጊና እኮ አስወጣታል። ተረጋጊና አስወጣታል ምክንያት አለሽ ተረጋጊሽ መጀመሪያ በቃ ውጣ ይቅርታ በቃሽ እኔ ይኸውልሽ ይቅርታ አድርጊልኝ ተረጋጊና መጀመሪያ ስለረበሽኩሽ ውጡልኝ። አንተ ራስህ ውጣ። ይኸውልሽ ይሄ ነገር በዚያ ነው። ተረጋግተሽ ተመልሼ ወደ ኋላ የሚቀጥል ይሆናል። እየሰማሽ ነው አይደል? አንተ ራስህ ውጣ። ውጣ ችግር የለም እወጣለሁ፣ ግን ደግሜ እወጣለሁ። እሺ ተመልሼ እወጣለሁ። አንተ ራስህ ውጣ። ውጡ። ወደ ተመልካቾቻችን እንግዲህ አይታችኋል የተፈጠረውን ነገር ለማረጋጋት ግዴታ ከዛ መውጣት ነበረብን። ነገር ግን አሁንም ያን ነገር አልተውነው። እሷም ከመግባታችን በፊት ሌላም ነገራችሁ ነገር አለ ስላለችን ያንንም ነገር መጀመሪያ መስማት ስለነበረብን ያን ነገር አረጋግተን ትተነዋል እንጂ አሁንም ሙሉ ለሙሉ ያን ነገር ትተነዋል ማለት አይደለም። ውስጥ ለውስጥ ማጣራቶችን ውስጥ ለውስጥ ምርመራዎችን እያደረግን ነው የምንገኘው። አሁን ደግሞ እስኪ ከእሷ ጋር ደግሞ እስኪ የምነግራችሁ ነገር አለ ምናምን ብላ እዚህ ያስቀምጣናለች። እስኪ እሷ ጋርም ያለውን ነገር ደግሞ እንሰማለን። እነሱ እያሉ ያሉት ነገር የተለያየ ነገር ነው። ቢሆንም ደግሞ እስኪ እዚህ ጋር ደግሞ እሷንም መስማት ስላለብን እሷንም ደግሞ እንሰማታለን። እስኪ ተረጋጋሻው ያለችበት ሁኔታ ለምስተስ አሁን ደህና ነው እግዚአብሔር ይመስገን። አሁን ደህና ነሽ? እስኪ የተፈጠረው ነገር ንገረኝ እስኪ ለምንድን ነው በጣም እየለመንሻል ነበር። በጣም እግሯ ላይ ወድቀሽ ይቅርታ አድርጊልኝ እባክሽ ምናምን እያልሻል ነበር። ጭራሽ ልጅቷን ከማየትሽ በላይ የእሷን ይቅርታ መፈልግሽ ነበር። እኔ እዛ ላይ እያስገረመኝ ነበር። ለምን ይቅርታ አድርጊልኝ ያልሻት ነበር? ይኸውልህ እኔ ዛሬ ላይ ተነስቼ የሆነ ነገር የወሰንኩት ውሳኔ ምናምን አይደለም። እንደገና ደግሞ የእሷን ህይወት ለመበጥበጥ ቤታቸው እንደዛ ለማመነቃቀር በቃ በጎረቤት ፊት ሌላ ስም ለመሰጠት ምናምን ፈልጌ አይደለም። የአባቴ ገዳዮች ስለሆኑ ምናምን ብዬ ቂም ይዤባቸው ምናምን አይደለም። ግን እውነቱን ማወቅ ስለምፈልግ አይምሮዬ እየጠየቀኝ ያለ ጥያቄ ስላለ ስንት ዓመት ሙሉ በጣም እየጠየቀኝ ያለ ጥያቄ አለ። እንዴት ነው ልትገለው የቻለችው? ምን ቢላት ነው ይናክል የጨከነችበት የሚለው አለ። እንደገና ይሄ ሁሉ ጥያቄ እያለብኝ እኔ ራሴን የምማረው ዩኒቨርሲቲ የማታ ተማሪ ነኝ። ስራ ሰራለሁ፣ የቤት ኪራይ አለብኝ። ያውቃሉ ጎረቤቶች ብዙ ነገር እንዳለብኝ። ይሄንን ሁሉ ነገር ችዬ ነው እየኖርኩ ያለሁት። የቤት ኪራይ ቀደም ቤቱን አከራይቼው ትቻለሁ ብለሽ አልነበር? አስቤዛ አለ። ሴት ነክ ብዙ ነገር ያስፈልግሃል። በጣም ብዙ ነገር ነው ያለብኝ። እሱ ይገባኛል። ግን አይ ያኛው ማለት ስላልሽኝ ያኛው ቢያንስ በተወሰነ መልኩ ቢያንስ ያኛው የቤት ኪራይ ለዚህኛው የቤት ኪራይ ይሆንሻል ብዬ ስላሰብኩኝ ነው።
ግን አስቤዛ አለ ብቻ እኔ ራሴ አስበው የማታ ስትማር ደግሞ እየከፈልክ ነው የምትማረው ያለ የትምህርት ቤት አለ በጣም ብዙ ወጪዎች ናቸው ያሉብኝ ይሄ ሁሉ ያለብኝ ጎረቤቶች ያውቃሉ በቃ ራሴን እንደምንም ችዬ ነው ለመኖር እየሞከርኩ ያለሁት በዚህ መሀል ግን አስበው የአባትህን ገዳይ በአይን ስታይ የሚሰማክ ስሜት አለ እሺ ከራሴ ጋር ተጣልቼ ነው ቆይ እሺ አባቴን እያሰብኩት ነው ምናምን ብዬ ብዙ ጊዜ ወደ ራሴ ልመለስ ሞክሬያለሁ ግን በተደጋጋሚ አይቻታለሁ ይሄን ነገር ለሰው ለማሳየት አልሞከርሽም ወይ ለሰው ለማማከር ለሰው ለማውራት አልሞከርሽም እኔ አብጄ ነው ወይስ ሌላም ሰው እያየ ነው ይሄን ነገር ብለሽ ሌሎች ጎረቤቶችን አልጠየቅሽም በጣም ተጨንቄ ነበር ማለት ማን ሊያመኝ ይችላል ብዬ ነበረ እንዴት ነው የሞተ ሰው ሊነሳ የሚችለው ምንድነው እሱ የተፈጠረው ምናምን ብዬ በጣም አስቤ ነበር እና የሆነ ሰዓት ራሴ መቆጣጠር አቃተኝ ማለት የሆነ እያበድኩ መሰለኝ የቃዣው መሰለኝ እና አንድ ጎረቤት አለችኝ በጣም የምትረዳኝ ብዙ ነገሬን በቃ እንዴት ነው እንደ ራሴ የምትለው ሰው አለ አይደል እንደዛ የምትረዳኝ ከበፊትም ጀምሮ ከልጅነቴ የምታቀኝ ስለሆነች በቃ እንደዚህ እየተፈጠረ ነው እና እዚህ ቤት አለች ምናምን አልኳት እና የሆነ ቀን ማታ ላይ ተደብቀን ላሳያት ሞከርኩኝ አየቻት እባክሽን ለፖሊስ አይታታለች አዎ ለፖሊስ እናመልክት አልኳት እንዴ ምን ብዬ ነው ማመለከተው እንደዚህ አይነት ነገር ውስጥ መግባት አልፈልግም እኔ ልጆች እናት ነኝ ምናምን አለች ስለዛ ሌላም ሰው እሷ እዚህ ቤት እንደምኖር አይቷል ማለት ነው አዎ አይታለች ያቺን ጎረቤትኛ ማግኘት ትችላላችሁ ይኸውልህ እኔ ምንም አይነት መጠጥ ይሄ ምንም አይነት ሱስ ምናምን የሚሉትን ነገር እኔ ምንም ማውቀው ነገር የለም ቀደም እሱ ነው ጥያቄ ፈጠረብኝ ነበር ግን አሁን ላይ ሱስ አሽታ ሰባለች ጫት ትቅማለች ብዙ መጠጦችን ብዙ ሱሶችን ተቀማለች ለዛ ላይ ብሯ ፈውዞ ነው እንደዚህ ይሆነች ያለችው በፍጹም እኔ ራሴን በራሴ ለማስተካከል ታዲያ እዛ ጋር ይሄን ነገር ለምን አልተናገርሽም እንዴት ብዬ ላውራ ይሄን ነገር አላደረኩኝም አውቃ ነው ይሄን ነገር የምትለኝ ብለሽ እኮ እዛ ጋር መልስ መስጠት መቻል ለሰከንድ እኮ ቦታ አልሰጠችኝም አይተሃል አይደል አንቺ ሲጀመር እንጂ እያልሽ የነበረው ከሱ ካለብሽ ነገር ከማስረዳት ይልቅ ይቅርታ አድርግልኝ ተሳስቻለሁ ሁለተኛ አላጠፋም ሁለተኛ እንዲያላረግም እያልሽ ነበር ምክንያቱም ይቅርታውን ስለምፈልግ ቢያንስ እሺ ብላ ብትረጋጋ ብዙ ነገር ለነግራት ለምን እህቷ እንደዛ እንዳደረገች ለጠይቃት ብዙ ነገር ነበር ውስጥ ያለው ውስጥሽ ያለውን ለማውራት እኮ ያለችሽን ወንጀሎች ሁሉ አንቺ ተቀብለሻል በፍጹም እነዛ ነገሮች አንቺ እንዳላረግሻቸው መረጋገጥ አለበት አንቺ ወንጀለኛ ነሽ እያለችሽ አንቺ ሱሰኛ ነሽ እያለችሽ አንቺ ከትምህርት ይልቅ ዱርዬነትን የምታስቀድምና ዱርዬ የሆነች ሴት ነች እያለች እየሰደበች እንዴት ነው አንቺ ያን ነገር ተቀብለሽ እሺ ይቅርታ አድርጊልኝ የምትይ እሷን እኮ ለመጠየቅም ቢሆን በትክክለኛው ህግ ባለው ጉባኤ ድረስ እኛ እየጠየቅናት ነው ያለነው አይደል እዛ ጋር ብትቃወሚያትም እኛ መጠየቅ ያለብንን እንጠይቃለን ግን አንቺ እዛ ጋር ይቅርታ እያልሻት እኔ ራሱ እዛ ጋር ግራ ይገባኝ ነበር ምን መጠየቅ እንዳለብኝ ራሱ አላውቅም ምክንያቱም እኔ እዛ ጋር ላንቺ ለመመርመር እዛ ጋር ያንቺ ያለብሽን ጥያቄ ለመመለስ ሄጄ አንቺ ደግሞ እዛ ጋር ይቅርታ አድርጊልኝ አጥፍቻለሁ እባክሽን ስትያት ምን አይነት ነገር ነው እኔ ጋር ሊሆን ይችላል አንቺ እዛ ጋር ጥፋተኛ እንደሆንሽና የውሸት ነገር ፈጥረሽ እኛ ጋር እንደመጣሽ ነው የሚሰማኝ አሁን ግን እያልሽው እንደሆነ ከሆነ ሌላ ሰው አለ እኔ ተደብቄ ካየው በኋላ ሌላም ሰው አሳይቻለሁ ይሄን ነገር ሌላም ሰው አይቶታል የምትይ ከሆነ እሺ ለኛ ጥሩ ነገር ነው የሚሆነው ምክንያቱም ይረዳናል ለዚህ ነገር ፍንጭ ስለሚሆን እሷንም ሄደን እናናገራታለን አየው አይቻለሁ ትክክል ነች ልጅቷ ይሄን ነገር እኔም አይቻለሁ ተከትያት እዚህ ቤት የምትኖር ሌላ ሴት አለች የምትል ከሆነ ሌላም ተጨማሪ ምርመራዎችና ሌላም እርምጃዎችን እኛ በራሳችን መንገድ የምንወስዳቸው ነገሮች ይኖራሉ አይታለች በደንብ ሂደን ለፖሊስ እናሳይ ምናምን ብዬ ታውቃለሁ እና አይኔ ልጆች አሉ እንደዚህ አይነት ነገር ውስጥ መግባት ፖሊስ ይባል ይፈራ የለም እንደዚህ አይነት ነገር ውስጥ መግባት አልፈልግም እባክሽን ምናምን አለች በቃ ወይ ሌላ ተጨማሪ ሰው የሚያያት ካለ የዛኔ ቢያንስ የሆነ ነገር እንፈጥራለን ለአሁኑ ግን ዝም ብንል ይሻላል አንቺም ወደ ራስሽ ተመለሽ ምናምን ብላ መክራኛለች እንጂ እኔ ያመሻው ስለምመጣ ዩኒቨርሲቲ ስለምማር ዩኒቨርሲቲን ስም ደግሞ ታውቀዋለህ እዛ አምሽቼ ነው የምመጣው ትምህርት ጨርሼ ምናምን ስመጣ እዚህ ቢያንስ 3:30 4 ሰዓት ይሆናል እሺ ታዲያ ለምንድን ነው እነሱ ሱሰኛ ነች ስትልሽ ስምበሽ ነገር ሱሰኛ ነች ልትል የቻለችው ለምንድን ነው ይሄው በቃ ለዚህ ነው የዩኒቨርሲቲ ተማሪ ስለሆንኩ ያመሸው ስለምገባ እነሱ 12 ሰዓት ምናምን አይደለም የሚገቡት እኔ አምሽቼ ነው የምገባው ብዙ ጊዜ ከነሱ ጋር ግንኙነት የለኝም ነግሬሃለሁ ቅድም አንድ ጓደኛዬ ናት የምትመጣው ከሷ ጋር ቤት ውስጥ ነኝ ከዛም በኋላ እወጣለሁ በቃ ለዚህ ነው ስም እየሰጡኝ ያሉት እኔ አላውቅም ግራ እየገባኝ ነው ያልሽው ነገር እውነት እንዲሆን እኔ ምኞቴ ነው እቺ ሰትዮ አይታቆ ነው እውነት እሷ ትመጣለች አሁን ደውልላታለሁ ችግር የለም ከደወልሽላትም ባደውይላትም እኛም ሄደን ማግኘት እንችላለን እሺ ችግር የለም ለሷ ያሳስብም ግን እዚህ ጋር ደግሞ እርግጠኛ መሆን አለብን በከንቱ ይኸውልሽ በብዙ
የኛን እርዳታ የሚጠብቁ ሰዎች አሉ። ብዙ ጉዳዮችንም ትቼ አንቺን ለመስፋት ፈቃደኛ ሆኜ እዚህ እንደመጣሁ ታውቂያለሽ። እዚህ ጋር ግን ይሁላ ነገር ይሁላ ዋጋ ይሁላ መስዋዕትነት እየከፈለን እኛ እዚህ ጋር አንቺ በከንቱ እኮ ነው የምታደክሚኝ። ካሁኑ ካለሽበት ነገር ንቂና ንገሪኝ። ምክንያቱም ያንቺ ካንቺ የበለጠ ደግሞ ብዙ እርዳታ የሚያስፈልጋቸው ብዙ ችግርተኛ ሰዎች እኛን እየጠበቁ ያሉበት ሁኔታዎች አሉ። እነዛንም ትተን ያንቺ ይቀርማል አዝኛለሁ ተጎድቻለሁ ማንም የለኝም ስላልሽ ነው እስኪ እቺ ልጅ ምን ሆና ነው እስኪ እንስማት ብለን እዚህ መጣን። ሰምተንሽ ያለውን ነገሮች ሁሉ ተረድተንሽ እቺ ልጅ ትክክል ልትሆን ትችላለች ብለሽ አምነንሽም ሄድን ያልሽን ቦታ ስንሄድ ያቺ ሴትዮ ምንም እንዳላረገች ምንም አይነት ሰው እዚህም እንደሌለ ወንጀለኛዋም ተቀጣ እንደሞተች እስር ቤትም ገብታ እንደነበርና ከእስር ቤት ወጣም ታማ እንደሞተች ነገረችን። አንቺ ነገርሽንን ታሪክ ነገርሽ። እንግዲህ እኛ በራሳችን መንገድ ለማጣራት ምን ለማድረግ ሞከርን። ከሷም አንዳንድ ጠርጣሪዎች አይተን ነበር በሰዓቱ። ግን ደግሞ ቤት ስንገባ ምንም የለም። አብረሽን የገባሽው አይደል? እኛ ካንቺ የደበቅነው ነገር የለም። አብረንሽ ገባን፣ መኝታ ቤት ገባን፣ ኪችንም ደብቃ ከሆነ ኪችንም ገባን። ሌላ ጀርባ ያለ መኝታ ቤት አለ አልሽን፣ እዛ መሄድን ገባን። ምንም አይነት ነገር ልናገኝ አልቻለም። ከዛ ያ ሁላ ነገር እኛ ላንቺ መስዋዕትነት የከፈለን ግን አንቺ በዛ ሳለ ምን ያደረግሽ ነበር? እሷ እግር ላይ ወድቀሽ ይቅርታ አድርጊልኝ አጥፍቻለሁ እያልሻት ነበር። ይሄ ነገር ታዲያ እንዴት ነው ለስራችሁ? ወይ ካልሆነ ይሄ ነገር አንቺ አሁን እየዋሸሽንም ውሸት የፈጠረሽም ከሆነ ወይም ደግሞ አንቺ እነሱ እንዳሉት በሱስ የሆነ ነገር ውስጥ ገብተሽ እያደረግሽ ከሆነ እንደዚህ አይነት ነገር ተረጋጊ፣ ጊዜ እንስጥሽና እኛም ሌሎች ስራዎች ስላሉ ለነዚህ ስራዎች እንሂድ። አንቺም ተረጋጊ፣ ጊዜ ውሰጂና ወደ ራስሽ ተመለሽና ከዛ በኋላ እናወራለን። ያ ነገር ካስማማን ችግር የለም። አንቺ ጊዜ ትፈልጊያለሽ ለማረፍ ወደ ራስሽ ለመመለስ። በፍጹም እኔ እናንተ ጋር ስመጣ እኮ እናንተን ልጠይቃችሁ ስመጣ በጣም ብዙ ጊዜ ፈጅቶብኛል። ከራሴ ጋር በጣም ተጣልቼ ነው። እናንተን ስራ ለማስፈታት አይደለም፣ ግን እውነቱን ማወቅ ስለምፈልግ ነው። እኔ ምንም አይነት መጠጥ የለብኝም። ምንም አይነት የምጠቀማቸው ነገሮች የሉም። ተማሪ ነኝ፣ ሰራተኛ ነኝ፣ ለብቻዬ የምኖር ነኝ። አሁን ደግሞ የአባቴን ገዳይ በአይኔ ያየሁኝ ነኝ። ምስክር ደግሞ ጎረቤቴን ልጥራልክ እያልኩ ነው። ይቅርታም ያልኳት የእሷን ይቅርታ ስለምፈልግ የረበሽኳት ስለመሰለኝ ስለሰደበችኝ ነው። በተረብሻትም እኮ እቺ ሴት ወንጀለኛዋን ደብቃ ከሆነ እኮ አወጣን እኮ ወንጀለኛውን ለመደበቅ እንዳስፈለጋት ለምን ሲያን ነገር አንቺ ጋር ያለውስ ነገር አንቺ ጋር ያለውን ጥያቄዎችም መመለስ ካለባትም መመለስ የሚኖርባት ሁኔታዎች ካሉ መጠየቅ እንችላለን እኮ። ምን እኮ ጥፋት አለ? አንቺ ካየሻት ያችን ሴትዮ እዚህ ቤት ምን ሰራለች? በሰዓቱ አንቺ ያለብሽ ጥያቄ ካለ በትክክል አንቺንም እሷንም ጎን ለጎን አስቀምጠን መመለስ እንችላለን። ግን አንቺ ያን ነገር ለምን አላደረግሽም? የኛ ፍጹም ተቃራኒ ነው። እሺ እኛ እዛ ጋር ለአንቺ ፍትህ ለመስጠት ለአንቺ የተደበቀብሽ ነገር አለ ብለን እውነቶቹን ለማውጣት እንሞክራለን። ከሷ ጋር ሰጠገባ ውስጥ እንገባለን። አንቺ ደግሞ ታው ያልሽ እዛ ጋር ወርቀሽ ይቅርታ ትለምኛለሽ። እባክሽ ይቅር በይኝ አጥፍቻለሁ፣ በደይሻ ረብሽሻለሁ ላይ ያልሻት ነበር። የረበሽኳት ስለመሰለኝ አንቺ እስከዛሬ ድረስ ተረብሻለሁ፣ እንቅልፍ እየተኛው አይደለም፣ አይምሬ ውስጥ ጥያቄ አለብኝ ያልሽ አይደል እንዴ? ነው ግን አንዳንዴ ደግሞ የሰውን ህይወት መረበሽ የለብኝም ብዬ አስባለሁ እኮ። መረበሽ ከሌለ እንዴት እንዲሆን ነበር ታዲያ አንቺ ወደኛ የመጣሽው? ይሄን ነገር እኛ ከመሰረቱ ጀምሮ ከውስጥ ጀምሮ ታምናለች ብዬ ስላሰብኩኝ ስለ እህቷ እውነቱን ትናገራለች ብዬ ስላሰብኩኝ ቢያንስ ይቅርታ ስጠይቃት ደግሞ ትረጋጋለች። ከዛ ከተረጋጋች በኋላ ደግሞ ትረዳኛለች። ምክንያቱም ከልጅነቴ ጀምሮ ነው የምታውቀኝ። በጣም ምን እያሳለፍኩ እንደሆነ ታውቃለች። እሺ አሁን የመጨረሻ እድል ልስጥሽ ላንቺ። እቺ አሁን አለች ምስክሬ ነች፣ ሁሉ ነገርን ታውቃለች ያልሻትን ሴትዮ እንስማት፣ እናውራት። እሷ ጋም አንቺ እንደምትይው አይነት ነገር ካለ ይሄን ነገር እንቀጥለዋለን። ነገር ግን እሷ ጋር አንቺ እንደምትይው አይነት ነገሮች ከሌሉ ፍጹም ተቃራኒ ከሆኑ ይሄን ነገር ለማቆም እንገደዳለን። ግን አሁን ላንቺ እድል እሰጥሻለሁ። ሴትዮዋን ቀደም ደውዬ ልጥራት እያልሽኝ ነበረ። ደውለሽ ጥራት እዚህ ትምጣ፣ እዚህ የምናወራበት ሁኔታ እኛ እናመቻቻለን። አሁን ትደውይላታለሽ፣ ወደዚህ እንድመጣ ታረጋታለሽ። ከዛ በኋላ እኔ በማናገራት መንገድ በራሳችን መንገዶች እኛ እናወራታለን። ያሉትንም ነገሮች በትክክል ለማጣራትም ለማዳመጥም ለእሷንም ከእሷ ጋርም ለማውራት ነገሮችን እናስተካክላለን። ለዛ አሁን ደውይላትና ከዛ በኋላ እዚህ እንድመጣ እንድታረጊልን እኔ እጠይቅሻለሁ ማለት ነው። ደውይላት አሁን። እሺ ደውላታለሁ። እሺ ስልኳን አምጡልኝ። እሺ ስልኳን አምጡልኝ። ውድ ተመልካቾች ደውለንና ተመልሰን እንመጣለን። እስኪ አብራችሁ እሺ ስልኳን አምጡልኝ። እሺ የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ
ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ። ይኸውልሽ የህግ አካል እያልኩሽ ነው። መታወቂያ የምትችል ተረጋጊና በትክክል ነው። ምንድነው እባክሽ ምስክር ያለሽኝ አንቺ ብቻ ነው። ተረጋጊና በቃ እያንዳንዱን ያየሽውን ነገር ንገሪያቸው። እባክሽ አይተሻል። እያንዳንዱን ነገር ንገሪያቸው። ተረጋጊና ያየሽውን ነገር ውሸታም እያሉኝ ነው። አንቺ ካልነገርሻቸው ደግሞ ምንም አያምኑኝም። እባክሽ ይኸውልሽ እባክሽን ተረጋጊና አስቢ። ምንም የሚፈጠርብሽ ነገር የለም። በእኔ ተማመኝ። ተረጋጊና ያለው ነገር ባስደርሽ እባክሽ ተረጋጊ። አረፍ ብለን እናውራ። ነው ግቡ። ተረጋጊና እናውራ። እሷ ምንም አውቀው ነገር የለም ብላ ዋሽታለች። እህትዬ ዋሽታለች። ስለዚህ ያለሽኝ አንቺ ብቻ ነሽ። የምታውቂውን ነገር ተረጋጊና ነገር እኮ አይደለም። ተረጋጊ። እኔ የህግ አካል ነኝ። መታወቂያን ድጋሚ ላሳይሽ እችላለሁ። የሰማሽኝ እኔ ስራንተ መታወቂያን ድጋሚ ማየት ትችላለሽ። ይኸው በቃ የህግ አካል ናቸው። ሰላማዊ ናቸው። ለእኔ ሴት ለመስጠት ብቻ ነው። ታውቂያለሽ ምን ያክል እየጨነቀኝ እንደሆነ። ምንም ተጀራብሽ ነገር የለም። ያየሽውን እያንዳንዱ ነገር ንገሪያቸው። ለአንቺም ለእሷም የሚወት ይሄ ነገር ጠቃቂ ነው። ተረጋጊና የምታውቂው ነገር ካለ በትክክል ነገር የህግ አካልም እኮ ብትሆን እኔ ታውቂኛለህ እንዴ? የእሷ ማስረጃ አንቺ ብቻ ነሽ። የእሷ ማስረጃ አንቺ ብቻ ነሽ። እየሰማሽ ነው። ተረጋጊና ነገር ማስረጃ የምትለኝ ምንድን ነው? ታውቂኛለህ እንዴ? ከዚህ በፊት ነገር አላውቅም። በቃ እኔ ተወኝ በቃ። እሷ አረቻ አንቺ ሰደው ያንቺ ሰደው እሷ አይደል? ለምን መደበቅ ያስፈልግሽ? ለህግ አካልም ጭራሽ እኔን ተነግረሻል። ለምን መደበቅ ያስፈልግሽ? ምንድን ነው የምትለኝ እንዴ? አንቺ ምን ይሄን ነገር ለምን መደበቅ ያስፈልግሽ? ተረጋጊና ለምን ያለው መንገድ ነው። ይኸውልሽ ተረጋጊና መጀመሪያ ያሉትን ነገሮች ንገሪኝ። ዝም አትልም። የማታውቀው ነገር አስር ጊዜ ምንድን ነው የምትለኝ? በቃ ችግር የለውም። እስኪ ካሜራውን አውጥተን ውድ ተመልካቾቻችን እንግዲህ ነገሩ ትንሽ ብጥብጥ የበዛው ነገር ስለነበረ ካሜራ ድጋሚ ለማጥፋት ተገደን ነበረ። እሷን ማረጋግተናት ያሉትን ነገሮች የምታውቃቸውን ነገሮች ሁሉ እናገራለሁ። ሁሉን ነገር በትክክል እናገራለሁ። አንድ ነገር ሳላስቀረብ ላይ ድጋሚ እሷን ይዣት መጥቻለሁ። ያሉትን ነገሮች ሁሉ እነግራታለሁ። እኛ ከጎኗ እንደሆንን ይህን ነገር ብቻ እውነቱን ፈልፍለን ለማውጣት ብቻ እየሰራ እንደሆነና ምንም አይነት ህግ ተጠያቂነትም እሷ ላይ እንደማይኖርና ህግ ጨረሽ እሷ እንደሚደግፋት ጭምር አሳምነናት አስረድተናት እዚህ ጋር ለመናገር ከኛ ጋር ቁጭ ብላ መጣለች ማለት ነው። ያሉትን ነገሮች አስረድቼሻለሁ። አሁን የተረጋጋሽ ይመስለኛል። ቀደም ትንሽ ስሜታዊ ነበርሽ። አሁን እንደ ስሜታዊ ያለው ማን እንኳን እግዚአብሔር ይመስገን ተረጋግቻለሁ። በቃ አይም ተረጋግተሽ አሁን ምን ካንቺ የምፈልገው ነገር ያየሽውን ነገር ትርሲት ያለችሽን ነገር ከዚህ ወይ ከትርሲት ጋር ያወራችሁት ነገር እንዳለ ትርሲት የነገረችኝ ነበር። ስለ እንደዛ ነገር ውስጥ ከመጀመሪያው ጀምረሽ ምንድነው የተፈጠረው? ያቺ ሴት በእርግጥ አይተሻታል የሚለውን ነገር ከመጀመሪያ ጀምሮ እስኪ ንገሪ። እንደው እርግጠኛ ነህ? እንደው ከለላ አረግልሻለሁ ብለኛል። ችግር የለውም። እኛ ላንቺ የሚያስፈልገውን ጥበቃም ላንቺ የሚያስፈልገውንም የህግ ከለላ ላንቺ ለማድረግ ፈቃደኞች ነን። ከዚህ በኋላም ካንቺ ጎን ነን። ምንም አንቺ ላይ የሚደርስብሽ ነገር የለም። እሺ። ያው ከመጀመሪያም ስነግርህ ያው የጓደኛዬ እህት ናት፣ ሟቿ ማለት ናት። እሺ። ያው አበበን እንደሞተ ከካሜራ ጀርባም ነግሬሃለሁ። ያው ፍርድ እንደተፈረደባት ከእስር ቤት ያው 1-3 ቀን ምናምን እንደወጣች ታማ ነበረ። ኦኬ። እና ታማ ያው ሞተች ተብሎ ያው እንደማንኛውም ለቅሶ ላይ ሰው ደርሷል። እኛም አብረን ስናጽናና ነበረ። ገዳይዋ ማለት ነው። አብረን ስናጽናና እንደማንኛውም ሀዘኑንም አብረን ተካፍለን ብዙ ነገር እንደማንኛውም እንደ ጎረቤትነት እንደምን ብዙ ነገር አድርገናል። ግን እኔ ማለት ብዙ ትርሲት ያበበ ልጅ ማለት ነው። እሺ። ብዙ ጊዜ ይጨቃጨቃሉ። በቃ ጭቅጭቅ ነው። በቃ ቤት ውስጥ ብዙ ጊዜ ይጨቃጨቃሉ። ምንድነው ለማለትም ብዙ ጊዜ የሚደፍረው ነገርም አይደለም። እና ግን ከዕለታት አንድ ቀን ትርሲት ሁሉ ጊዜ ቤት ትመጣና እባክሽ ነይው ነገር ላሳይሽ ትለኛለች።
ምንድነው የምታሳየኝ ነገር ምንድነው? ያው ልጅ ናትም ዩኒቨርሲቲ ተማሪ ናት። ያው እኔ ደግሞ ከዚህ ከቷ ጋር ደግሞ መቀየም አልፈልግምና እባክሽ አታሳይኝ እባክሽ ተይኝ እላታለሁ። እና እኔ ግን እንደውም ነገር እሷ ከማሳየቷ በፊት የሆነ ሟች እንግዲህ ተባለች እንግዲህ ጓደኛዬ ማለት ነው ባይኔ አይቻለሁ። ታምናለህ? ኦኬ ሞተች የተባለችው ሴትዮ አንቺ ማይተሻታል ማለት ነው። ይሄ ነገር ከእሷ ከማለቷ በፊት ነው ነገር መጀመሪያው ነው። እና ግራ ገባኝ። እኔ ከራሴ ጋር ተማርኩ። እንዴ መንፈስ ነው እንዴ ምንድናት እቺ ልጅ? ደግሞ ዛሬም ደግሞ ችላ ብዬ ደግሞ ይሄ ነገር ምናምን ሳይ ልፍት ልብኛለች። ይሄ ነገር አይቻለሁ። ኦኬ ግቢ ውስጥ ስገባ ስትወጣ አለው። ግን በቃ ለማልናገር ለጎረቤቱን ብትናገር የቱ ጋር ናት ምንድነው ወደ ህግ እንሂድ ምናምን ብዙ ነገር ይመጣባል። እሷን ለማውራት አልሞከርሽም? አልሞከርኩም። እሷን ለማውራት አልሞከርኩም። ምክንያቱም ወይ ልፍስ ለማየት ወይ ደግሞ እኔ እንዴ ሲል እሷ የሆነ ነገር ልፍስ ለማየው ያን ነገር አንዳንዴ አንተ ወይ በጨለማ ላይ የሆነ ራስ የምትጠራጠሩ እንግዲህ ተቀበረች ተብሎ በስርዓት ቀብረን አልቀሰን እርማችንን አውጥተን 40-80 የወጣ ሴትዮ አለች ብለን ብናወራ ማን ነው የሚያምንኝስ? ለማንስ ነው የምናገረው? እና በቃ ሆዶዴን ይበላኛል። እንደው ለማንስ ልተንፈስ እያልኩኝ ይሄን ነገር ሆዶዴን ይበላኝ ነበር። እና በዛ መሀል ምን አየሁ መሰለህ ያበበ ልጅ ትርሲት በቃ ከኤልሳ ጋር ሁሌ እንጨቃጨቅ ነው። ትርሲትና ኤልሳ ማለት ነው። በቃ ሁሌ ይጨቃጨቃሉ። ያው እንደ ጎረቤትነቴ ገብቼ ምንድነው ስል አይ ምንም አይደለም በቃ ምንም አይደለም ብላ ኤልሳ በሩን ዘጋ ታረግብኛለች። እና ትርሲት ሁሌ ማልቀስ ነው። ሁሌ በቃ ያየዋት ነገር በቃ መከራን እንደደረሰባት ነገር ነው። በቃ ሁሌ ቁዝም ነገር ነው የምትለው። በቃ ጭቅጭቅ ነው በቃ። እና እንደው የሚገርም ልጄ አንድ ቀን ትርሲት እባክሽን ማሳየሽ ነገር አለ ይሄን ነገር ለምንድን ነው የማታየው ነው ስትለኝ እባክሽ ተኔ ማየት አልፈልግም። ምክንያቱም እኔ ምን እንደምታሳይሽ አታውቂም? አላውቅም። መጀመሪያማ ምኑን አውቄ ታዲያ ሳታውቂ ምኑን ነው ላሳይሽ ነው? በቃ ሁሌ ስትጨቃጨቅ እነግራታለሁ። ምንድነው የምትጨቃጨቂው? ምኑ ናችሁ ነው ብዬ በግልም እንኳን አናገራቸዋለሁ። እንደ ጎረቤትነቴ በግልም አማከራታለሁ። ምኑ ነሽ ነው ስላት አይ እንደዚህ ትለኛለች። እሷ ማለት ነው የማሳይሽ ነገር አለ እኔ እንደዚህ ባወራሽ ምንም ልታምኚ አልቻልሽም፣ ግን ስለዚህ በአካል ለምን አታይም መጥተሽ ለምን አታይም ትለኛለች። እኔ ደግሞ ያው እንደነገርኩ ከጎረቤት ጋር መጣላት ስለማልፈልግ አላምናትም። ምክንያቱም አንድ ሰው ቤት ላይ እየጨቃጨቀ ነው ብያለሁ። እንግዲህ ከትርሲት ጋር ብታይ ከአንድ ወገን ጋር የመጣው ነገር ይመስላታል። ስለዚህ ልክ እሷ ስትወጣ አጋጣሚ ነው ብላኝ ስትሄድ ሟችቷን ባይስ ኦኬ ከትርሲት ጠርታሽ ስትሄዱ አብራችሁ አያችኋል? አዎ ቤት ውስጥ መኝታ ቤት ውስጥ ገብታችሁ? አዎ አስገብታኝ። በቃ እኔ ማመን ያቃተኝ። ኦኬ ያለችም ነበር ታዲያ? ያለችም አጋጣሚ ወጣ ብላ ወደ ሱቅ ወጣ ብላ ነበር። እና እሷ አላየቻችሁም? አላየችንም። መጀመሪያ አላየችንም ነበር። አላየችንም። እሷ አላመንኩም። በቃ እሷም በቃ እኔ ማመን አቃተኝ። በቃ ደነገጥኩ። ምክንያቱም በእውነት አንዳንዴ ቢሆን በህልም የምታየው ነገር ነው። መጀመሪያ አይቻታለሁ ብያለሁ እና እርግጠኛ ትርሲት ስታሳየኝ አላመንኩም። እኔ ግራ ገባኝ እኔ ራሴ በቃ ለማመንም ላለማመንም እያየኋት እኮ ነው ነገር እያየኋት ላለማመንም ብዙ ነገር ጣርኩኝ። ብዙ ነገር እንትን አልኩኝ። እሷን ለማረጋጋት ሞከርኩኝ። እና ይሄ ነው ታሪኩ። እኔ በአይኔ በስርዓት በአይኔ አይቻታለሁ። በቃ እኔ ግራ ገባኝ ማለት መጀመሪያም አንተ የካርኩ ለዚህ ነው። እኔ ጎረቤት ነኝ። ምክንያቱም ከጎረቤት ጋር መጣላት አልፈልግም። አሁን የህግ አካል ነኝ። ከለላ አረግላችኋለሁ ምናምን ስላልከኝ ነው ይሄ ነገር ላንተ ለመናገር እንትን ያልኩት እንጂ አሁንም ቢሆን ማንም በቃ ጎረቤቱም ሂደህ ብጠይቅ እንደተቀበረች ነው እንጂ የሚያውቀው በአካልም አየሁ ብዬ ማውራትም እኔ ይከብደኛል። ምክንያቱም አሁን ትርሲት የምትባለው ሁሌ ስለሚጨቃጨቁ ውሸታም ነው የሚያደርጓት። ስለዚህ እኔ ደግሞ በአይኔ አይቻለሁ። አሁን ለትርሲት እኔም አይቻለሁ ብዬ ወገኑኝ እንኳን ለህግ እንኳን እንትን ብል ለራሴ ፈራው። እንደነገርኩ እኔ ልጆች ናት ነኝ። ስለዚህ እኔ አይቻለሁ ብዬ ህግ ቦታ እንሄድ ነው የምትለኝ ልጅቷ ትክክል ናት እኮ ግን እኔ ፈራው። ለምን ፈራው መሰለህ? ከጎረቤት ጋር ነገ ጧት እኔ እስቀባሪ ልጣ የምትለው ነገር አለ። ልጆቼንስ አንድ ነገር ያርጉብኝ የማለት ነገር ስላለ እኔ ፈራው እንጂ በአይኔ በብረቱ በምንም ነገር አይቻለሁ አለች። ምን ለዛ አውቀው ነው ማለት ነው እሷን በሽተኛ የሚያረጓት። አሽሽ ተቀማለች ምን ተቀማለች እያለች ነበር ጓደኛሽ እሰማለሁ እኮ። አዎ አሽሽማ ይሄን ሽሻውንም ሲጋራውንም ትላለች እኮ። ለምን መሰለህ? ያንን ነገር እውነቱን ስለምናውቅ ማምለጫዋ ነው በቃ። ስለዚህ ያንን ነገር ይሄ አሁን ለምሳሌ ሽሻ ተቀማለች አሽሽ ተቀማለች የምትለው እኮ አንተ እንድታምናት ነው። እውነት ያለው እኔና ትርሲት ላይ ነው። ገባህ አይደለ? ስለዚህ አሁን ይሄንን ነገር እኔ ብናገር እኔም እፈራለሁ።
ይሄውላ ነገር ያወቅሽ ግን አሁን ቀደም ስመጪ ራሱ ምንም እንደማያክሰው ጭራሽ ሰውንም ያቋሸሻ አዎ ትክክል ነኝ አንተ በኔ ቦታ ብትሆን ይሄ ነገር ነው የምታረጋው ለምን መሰለህ ጎረቤቷ ምንም የነገርኩ የተቀበረ ሰው እንዴት ነው አለ ተብሎ ለጎረቤት ማወራው ማንስ ያምነኛል ምክንያቱም ለሷ ለትርሲት አገዘች ነው የሚባለው እንጂ እንዴት ነው አንድ ሰው ሙቶ ተነሳች ተብዬ ህግ ደረጃ ላይ እንኳን ቢደርስ እኮ ማስረጃ ሊጠብቅ ይችላል ያንን ማስረጃ ደግሞ እቤቱ ሳለች በርግጥ ባይና ይቻላል ግን ምንድነው ብታጠፋትስ የህግ አካል ሲመጣ እቤቱ ሲገባ ብታጠፋትስ ወይ ባይስ ከሰፈር ሰው ጋር ምንድነው የሆነው የሰፈር ሰውስ ምንድነው የሚለው ልጆችንስ ገለልተኛ ያረጉብኝ ይሄን ነገር ፍራቻ ስላለ ነው ቅድማ ታይቴ ብዬ እንትን አልኳት ምክንያቱም እዚህ ደረጃ መደርስ ልጅ አልመሰለችኝም እንደው እሷን በወዳ እኔም በሆዴ ይዤ በቃ ብዙ ጊዜ መሳክሰክ ሆነ ይናሷ እንጂ የህግ ደረጃ ላይ ደርሳ እንደዚህ አድጋ እናንተንም ታገኛላችሁ ብዬ እንኳን እንደዚህ አልተጠራጠርኩም ነበር ለዛ ነው ለራሴ ፍራቻ ነው እኛ በመጀመሪያ ላይ መታወርታን ነበር ይሄ ነገር እንደምታይ ተደጋጋሚ ጊዜ ግን ደግሞ ይሄ ነገር ብል ሰው አያምነኝም እንደውም ያንቺንም የነገረችን ከዛ ነገሮችን ሄደን እዛ ምንም አይነት መረጃዎች ሳናገኝ ስቀር ነው ለኔ እኔን የምትደግፈኝ አንድ ሴት አለች እኔ የምታግዘኝ አንድ ሴት አለች እሷ ተነግራችኋለች ሁሉንም ነገር እሷ የምታውቃለች ይሄ ነገር ስትለን ነው ድጋሚ ወዳንቺ መጣ ነው እንጂ መጀመሪያ ላይ አንቺንም ስም አልጠራችም ነበር መጀመሪያ ላይ ወደ ጓደኛሽ ቤት ላይ ላከችን እዛ ቤት አይቻታለሁ እዛ ቤት አለች ይውልኝ መኖር አልቻልኩም ህይወቴ የተበጠበጠ ነው ሊታይ ይችላል ብላ ብዙ ነገር ነው ያለችንና አይደለም እሷ እኔም እንቅልፍ አይቻላቅም ስንት ጊዜ 10 ጊዜ እየደነገጥኩኝ ስንት ስቃይ ይቻለው ግን እኔ ደግሞ መጀመሪያ ፈራው መቼም እንደማንኛውም እንግዲህ እንደምትይ ሴት ነኝ ፈርቼ ነው በቃ የህግ አካል ሲባል ፈራው እንጂ ለሷማ የናሷ ጎን ተወቃለ ግን የማንኛውም ሰው እንደሚፈራ የህግ አካል መጣ ሲባል እንደማንኛውም ሰው ፈርቼ ነው እንጂ እውነቱ ይሄ ነው አለችን ያሁንም ቢሆን እውነቱ አንቺ ባይልሽ መብራቷ የተሻለ እንዴ እኔ አላመንከኝም እንዴ እኔንም እንደ እየተጠራጠርክ ነው አራተው እኔ በስርዓት ባይኔ አይቻለሁ በቃ እኔ አሁን እውነቱን አይደል እኔ የልጆች እናት ነኝ አልዋሽም ለማን ብዬ ነው የማዋሽው እኔም እኮ ነገር አፈር ውስጥ ገቢ ነኝ አይደል እንዴ ግን አይቻለሁ በአይኔ በብረቱ በስርዓት አይቻለሁ በቃ ቅድም ፈራው አሁን ግን ለምን ላይ የቻልኩት ለነገር የሚፈልኩት የህግ ከለላ አረጋግልሻለሁ አንቺ ላይ ምንም ነገር አይደረግም በልጆችሽ ላይም ምንም ነገር አይሆንም ጎረቤት ላይም አያገሉሽም ስላልከኝ ነው ላንተ ለነገር እውነቱን እንትን ያልኩት አረጋግተኸኝ የመጣሁት እስኪ አንቺ ያልሽንም ነገሮች አንቺ ያልሽኝም በራሴ መንገዶች ለማጣራት ሞክራለሁ እሷን ግን እንዴት ማለት እንዴት አሁን አንቺ እናንተ ያላችሁኝ ነገር ይዣለሁ እሷን ምን ሰዓት ላይ ምን ጊዜ ላይ ብሄድ ነው እሷን እንዳገኛት የምንችለው እንደው እንዴት ብለህ ትገባ እንደው የህግ አካል ላይ ብትላትማ ከበርማ ታስገባህም እሱን አለ ነው ግን አይሷ እቺ ሞተች የተባለችው ሴት በምን ሰዓት ላይ ነው እናንተ ያያችኋት ምን ሰዓት ላይ ቢሆን መጣ ሲኛል ላገኛት እንችላለን ያው አሳቻ ሰዓት ብያለሁ አይደለ ድንገት ሲካትሮል ሰው በኋላ ወይ ታያት ይሆን እስኪ ወደ ምሽት አካባቢ ላይ ማለት እንደው በጎረቤቱ ምን ዝግትግት ሲል እንደው በሆነ ነገር አድርገ እንደው ሲበዛ ሰዓት እንኳንስ ግብት በለባት እስኪ ያው መቼም አንዴ ከሰዓት ወይ አንዴ ጧት ሊሆን እኮ ይችላል ግን እስኪ 12 ሰዓት አካባቢ ላይ ሄድና እውነቱን ወቅ ከዛ ታምነናለኛ ነው እስኪ አንቺ ያልሽኝን መንገድ አለ እኛም ደግሞ በራሳችን የተለያዩ ነገሮችን አድርገን እንዴት ማግኘት እንዳለብንም እኛ እንመካከርና እናወራበታለን ከአባላቶቼ ጋር ነገር ግን አሁን ላይ ያሉት ነገሮች እስኪ እሷንም እንዴት ወደ ጤናዋ እንደምትመለስ አላውቅም አሁን ያለችበት ራሱ ጤነኛ ማለት ጤና ላይ ያለቻት መሰለኝ በጣም ቅዠት ላይ ነኝ አንተኛ ማለት ላይ ተውላና አይኗ ራሱ በጣም ጠቁሯል እንዴት ጤነኛ ትሆናለች አይደለም እሷ እኔ ራሴ እንዴት እንደሆንኩኝ እንዴት ለሊቱ እንደሚነጋልኝ እንዴት እንደምሸማቀቅ እኔና እግዚአብሔር አመናቀው እንዴት ነው ማያሸማቀ አንተ የእውነት የቀበርከውን ሰው በአይነ ስታይ እንዴት ነው እንቅልፍ የሚወስድ እንዴት ጤነኛ እንኳን እንደው ሆና መራመዷም እሷ ሆና ነው እንደ መከረኛ የትምህርት ስላለ ዛውላ ትንሽ ቆይታ ትመጣለች እንጂ እቤት ብትሆንማ ታብዳለች የማህበረሰቡ ሰው ግን ምን አይነት አቀባበል ላይ ያለው ይሄን ነገር አንቺ እንደ ጓደኛ የሚቀርባቸው ሰዎች ካሉ ለነሱ ለማውራት ይሄን ነገር ወይ ለማማከር አልሞከርኩም ይሄን እንኳን አልሞከርኩም ምክንያቱም ለነሱ ማይቶ ይሄን ነገር ሊረዱ ለማድረግ አልሞከርኩም አጋጣሚ እንደነገርኩ በጣፋስ በቃ አጋጣሚ እነሱ ሲገቡ እኮ እንደማንኛውም እኮ ጎረቤት እኮ ገብቶ ቡና ይጠጣል እኮ ግን በዛ ሰዓት አያወጡም እኮ እነሱ እኔም እኮ ገባለሁ እኮ ግን ምንድነው የለችም በዛ ሰዓት በቃ የሆነ ወይ መኝታ ቤት ወይ ምናምን ታረጋው ስለዚህ ይሄንን ደግሞ ጎረቤቱ እንዴት ሊያምን ይችላል
ምክንያቱም እኔ እኮ ስላየው ነው አይደል? እኔ በአጋጣሚ ስላየው ያንን አንድ ጎረቤቷን ደግሞ እኔ በአጋጣሚ አየው ብዬ ለማውራት ስለሚከብደኝ ያንን ደግሞ እውነታም አይደለም። አንዳንዴ እኮ መረጃ ስታገኝ ወይ ደግሞ እንደዚህ ነገር ወይ ቀርተ ምን ብለህ ምናምን ወይ ቪዲዮ አንስተ ምናምን ስታይ ነው አይደል ሰው የሚያምንክ በአሁን ሰዓት። ስለዚህ አለች በማለት ጎረቤት ያምናል። ያንን ደግሞ ከተናገረ ተደብቀሽ ለማድረግ አልሞከርሽም? አይ እኔ ቪዲዮም የለኝም እንደምታየኝ ስልክ ነገርም የለኝም እኔ እውቀቱም የለኝም የቪዲዮንም እንደምታየኝ እንደው እድሜም ቪዲዮ እንደ የስልኳንም ነገር አላውቅም እንደ እውቀቱም የለኝም እንደሱ ለማድረግም ደግሞ እንደሱም እንኳን ለማድረግ ሊሷንም ቀረጭ ለማለት ጊዜም አልነበረም። ቤትታው ተደነግጣላችሁ ቅስፈታዊ ነገር ቢፈጠር ወይ ጉድ በምን ቅስፈት ነው አይደለም አንተ ስልክ ልታወጣ አንተ ራሱ የሆነ ነገር ትወርቃለህ አይደለም ስልክ ከባድ ነው እውነት እንደው እውነት እኔ እንጃ አላውቅም እኔ እንዴት ብዬ እንደው ያቺ አይተህ አንተም እንደው እግዚአብሔር አረርቶክ አይተክ እንደው የሆነ የሚደረገውን ነገር እውነታው ነገር ቢወጣ እኔም በጣም ደስ ይለኛል። ከዛ በፊትም እሷ ነበር አንድ ጠይቅሻለሁ በየቀኑ የረሳው ነው እቺ ሞተች የተባለች ሴትዮ ከዛ በፊትም እዛው ቤት ነበር የምትኖረው? አዎ እዛው ቤት ነበር እዛ ነበር የምትኖረው? አዎ እዛው ነበር የምትኖረው። አንድ ላይ ነበር የሚኖሩት ስላለች ልጠይቅሽ ነው። ትክክል ነው እዛው ቤት ነው የሚኖሩት። እዛው ቤት ያለች እዛው ቤት ነው የምትኖረው። እንግዲህ ምን ጉድ እንደሆነ ምን አይነት ጊዜ ምን አይነት ዘመን እንደደረሰን አላውቅም። እኔ ምን ጉድ ነው እንግዲህ ቀብረናል ተብሎ አልቀሰን አልቀሰን 40 እንትን ብለን እስኪ እንግዲህ ያሉትም ነገሮች ተከላቸው እንደዛ። ግን አሁን ላይ ደግሞ ሄደን ይሄን ነገር ምስክሮች ነው ያጣነው። ቀደም ያቺ ልጅ ስንሄድ እሷን ይዘን እብድ እንደሆነችና በሶስት ደንዝ እንደሆነ እንደነገረችው የነገረችን ነበር ጓደኛሽና አሁን ደግሞ አንቺ ስታይ እስኪ ምን አይነት ነገር እንደምትል እኔ መስማት ፈልጋለሁ። አሁን ላይ አንቺ ስታይ ደግሞ እሷ አንቺንስ ምን አይነት ነገር እንደምትልሽ አንቺንም ሶስት ገንተሽ ወይ ሌላ ነገር ደግሞ ተፈጠረ አላውቅም። ካሁን በኋላማ በቃ የህግ ከለላ ከተደረገልን አንተም ደግሞ ጥበቃ ከተደረገልኝ ምንም የሚያስፈራኝ ነገር የለም። ስለዚህ ቤቷንም ማሳያችኋለሁ እንሂድ። ችግር የለም በጣም ጥሩ እሺ አብረን እንሄዳለን። እሺ አንቺ ሂጂ እንደጠብቂኝ ቀስ እሺ ይውሰደው ተሰ እግቡ ምንድን ተፈጭና ምንድነው ምን ፈልገሽ ነው ምንድነው የምትዩ ከዚህ በኋላ በቃ ከዚህ በኋላ ምንም የሚደበቅ ነገር የለም። እየሰማሽ ነው ምንም አታመጭም አንቺ ምን እንከሳሽ ነሽ እና በእጅ ከዚህ በኋላ ምንም የሚደበቅ ነገር የለም። እኔ የምታስመስይው ነገር አቁም። አንቺ ካዲ አይ ካዲ አንቺስ ደበነቱን ታውቃለሽ። እሺ ያንዳንዱ ነገር ደርሰንበታል። እየሰማሽ ነው ምን ሸጎጥ አደረገችልሽ? አይ ሸጎጥ አለች እውነቱ ነው። ያንዳንዱ ነገር ደርሰንበታል። እየሰማሽ ነው ከዚህ በኋላ ምንም የሚደበቅ ነገር አሁን ሴት ነች እዚህ ውስጥ ነች አይደል? አሁን ሳለች እዚህ አንዴ ሲጋራ አንዴ ምን ልጅ ሁሉ ነገር ደርሰንበታል። እየሰማሽ ነው ሰዓት ነች በትክክል እኔ ቀደም ስታወሪ በትክክል እያወራሁሽ ነበር። ምንም አታመጭም አይደል? 10 ጊዜ አንቺ ካዲ ያለች ተባለች ቀደም ስታወሪ ትክክለኛ ሰዎች እየሰማሁሽ ነበር። መሳደብሽን አቁሚ። መሳደብሽን አቁሚ። ስነ ስርዓት ያዥ። መሳደብሽን አቁሚ። የቀረሽ ነበረ ማጨሳቸዋል ማለት ነበር። እያንዳንዱ ነገር ደርሰንበታል። ከዚህ በኋላ ረብታችሁ ነገር የለም። ለምን ካሁን በኋላ ጎረቤት ከደበቅሽበት ልጅቷን ታበጫታለሽ። የት ያርክሽልሽ? አሁን ቀደም እሷን አጭሳለች ብለህ እያልሽ እንትን እያልሽ ነው። አሁን ግን ሌላ ምስክር ተገኝቷል። ሌላ እስከዛሬ
እቺ ለማንም ወንጀል ሲደረስበት ለማለት ታቦክሪ በጮት የሚደረግ ምንም አይነት ነገር የለም። ማሽን አሁን ምስክር አለ። ምስክር አለ። ባለጌ ሲጀምር አታምንልም እኮ ሰው በላና እኮ ነው። ሰው በላ ይብላሽ፣ አሞራ ይብላሽ። አይ ቀረብሽ ነው ቀረብሻ። ያቺ መከረኛ እንደሱ ሊቀርና ያቺ ስላስወጣውሽ ነው ከቤት ስላስወጣውሽ። እስኪ ተረጋጉ እናውራ። ከቤት ስለወጣሽ ነው ያቺ አንድ ስኒ የቡና ቁርስ የሌለ ያቺ አንድ ስኒ ቡና ባይበላ አይቻለሁ። አይሁዶች ካዶች ናቸው። እሱን ታዩ። አሁንማ ጉድሽ ወጣ። አይቻታለሁ። አንድ ሳምንት በፊት አይቻታለሁ። እዚህ መኝታ ቤት ሲጀምር መኝታ ቤት እኮ ቡናም ሲፈላ ጫፍ ነው የምትቀመጪው። ተቀመጭ የምትይኝ እዛ ማለት ተገኛ ድሮ ከዚህ ሳሎን ግማሽ ድረስ ይሻታል። አሁንማ እውነቱ ፍርጥርጥር ያራፋት የራሴ ምክንያት ምን አለሽ? በምክንያት ወረኛ በቃ ወረኛ የሆነ ያገኘችውን ይዛ መሮጥ ትወዳለች። ስለዚህ ደግሞ እንደዛ አይነት ሰው አስፈልገኛል ያደርግልኛለች። እናታምን እቺ ነገር ያለ እቺ ሰው በላ ናት። ሰው በላ አሞራይ ብላሽ ሰውላ አሞራይ ብላሽ አም ብትርገበገቢ ምን ብትይ ጎረቤቱ አወቀ። ወደ ከርቸልሽ ግድ እኛማ አልቀሰን ጎረቤት እንዴት እንደሚያረግሽ ደግሞ ታያለሽ። እኛማ አልቀሰን ድርብ ያልቀሽ እኔ እኮ ያንቺ ለቅሶ ሰላም አጣሽ። በሞተችበት ደግሞ እረፍት ነሳችኋት። አንተን አንደኛ ነገር እንደዚህ የምታደርገው አጥሟ ራሱ እንደሰው ጋሽ በእጇ በልተሻል፣ በእጇ ጠጥተሻል። ከሞተችበት ልታሳርፊያት አልቻለሽ። አያምርብሽም። እንኳን እረፍት ሊያገኝ አልቻለም። መጀመሪያ ነገር እቺ ሰው በላ ናት። ቡና እንኳን ጠጭ ስትለኝ በራፏ ጋር ቁጭ አንድ ስኒ ሰጠኝ። ሚስጥርሽን አውቃለሁ። አይ ወንድሜ ነገር ሁሉ መጀመሪያ አንድ ችግር ልንፈታ ታስቀሚያት አንቺ ነሽ። ያዝልኝ ወንድሜ ይመከራል እንጂ እኔ ጋር ጭራሽ አንቺ የምታስቀሚኝ በስተርጅና ጫት ደግሞ አለችኝ። አንዴ ለባ ሁለት ምላስ አንዴ ለባ ብለሽ ደግሞ ጫት ቃሚ ያረግሽኛ የልጅቷ አላንስ ብሎ ባለጌ በጣም አንቺ ነውረኛ ነሽ። እቺ ሰው ወደ አሳይሻለሁ ምን እንደማረግሽ አሳይሻለሁ። አለኝ ከለላለ ነገር አለ አይደል? እቺ ሰው በላናት ብያለሁ። ነገር አለ እኮ ተረጋጊ። እኔ እኮ እያረጋጋሁ ነው። ሳላስበው ነው። አሁን ምን ማለት ነው? አንድ ጥፍ ታለችኝ በጥፍ መታችኝ። እኔ ችግር የለውም። አሁን እውነቱ ወጥቶ እሷን ያዙልኝ። እዛ አረጋ ባለጌ እቺ ባለህ ታሉልሽ ለኔ አትሆንም። እቺ ባለጌ እቺ እንዴ ተረጋጊ። ያው ደግሞ ልጅ ያለችው ሰማክ አይደል? ሺሻና ጫት የሚባል ነገር ሰምቼ አላውቅም። ዛሬ ነው የሰማሁት። አንቺ ነሽ አንዴ ቡና ትላለች፣ አንዴ ጫት ትላለች። እኔ በዚህ እድሜ ጫት ማስቀም ሰው ነኝ? አዎ እስኪ እሷን አረጋጓት። እቺ ባለጌ እንዴ አረቺ ይሁንሽ እንዴ ግድል የሚያደርግልኝ ሰው አገኘው እንዴ ባለጌ ጭራሽ ጫት ትላለች እንዴ እንዴ አንቺ ወሻሻ ግማታ አረጋክ አራዘልኝ እሷን እንዳገባ ያዙልኝ። ምላሷ በጣም ከባድ ከጎረቤት ጋር ማተስማማ እኔ ጭንቅላቴ እኔ ፊቴ ተቃጠለ። ታስመታኛለህ
አንተ ራሱ ከለላ አረግልሻለሁ ብለህ በጥፊት አስመታኛለህ። ያረጋጋው ነበር። አይ ይሄ ማረጋጋት አይደለም። አንተም ቢሆን አስመታኸኝ። እሷ ሰይጣን ናት ብያለሁ። ሰይጣን ናት። እስከዛሬ ሚስጥርን ድብቅ ያረኩት ይሄ ነገር እንዳይመጣ ነው። አሁን ግን ይፋ ወጥቷል። ምንም ስለማታመጣ የፈለገው ነገር ታርክ። ለእያንዳንዱ ጎረቤት እየሄድኩኝ ጉዷን ንግር ነው ማረጋው። ጭራሽ ወዲ ውስጥ ይዞ ብዙ ነገር አለ። ሌባ ትለኛለች። አንድ ስኒ ቡና ስለሰጠችኝ ሌባ ባላለሁ እንዴ? እቺ ባለጌ እንዴ! በጣም በዛ። እንደው እውነቱ ይውጣ። እንደው እውነት እንደው ሞተችም የተባለው ፍርጥርጥርጥ ብላ እንደው ምን እንደምትሆን አሁን ስትያዝ እንደው ምን ልትል ነው? ምን አፋለን ብላ ምን ታወራለች? እቺ ባለጌ እቺ ነውረኛ እናረጋጋለን እንጂ እንዴ! አልበዛም እንደውስ አንቺ በጣም ስሜታዊ ሆንሽ። እኔ እኮ ተረጋጊ መጀመሪያ እያልኩሽ ነበር። ተረጋጊና ምናወራ እንዴ በጥፊ ልመታ ተመቸ እያልኩሽ አይደለም እኮ። እኔ እኮ ተረጋግታችሁ እንድታወሩ እንደ ጎረቤትነት ቢያንስ አንቺ ስታወሪት ከተረጋግታ ወጣሽ ካመነሽ በሚል አንቺን ያመጣሁሽ እንጂ አንቺን እዛው ልጅ አስቀምጬ እኔ ከሷ ጋር ማውራት አቅቶኝ አይደለም። ያ ጮለችኝ እኮ በዚህ በሰርጅና እሷ ጎረምሳ ገና ልልል ያለች ናት። መቼ አይ ተቃጠልኩ። ደህና ነሽ ነው አይደል? አዎ ደህና ነኝ። ትንሽ መቃጠሉ እንጂ ደህና ነኝ። ችግር የለም። ብቻ እውነቱን አውጣ። ዋናው አንቺ እዚህ ነገር ላይ በትልቁ ረድተሽናል። ማስረጃችንንም እንድናጠናክር አንቺ ረድተሽናል። ያቅማሽ ችግር የለም። እናመሰግናለን። ማለቴ ከዚህ በኋላ የምታስፈልጊኝ ቦታ የምታስፈልጊኝ ሰዓት ላይ የምታስፈልጊኝ ነገር ካለ ካንቺ ጋር ደውለን ምን ነው እኔ ደስተኛ ነኝ። አስፈላጊም ከሆነ ደግሞ መኪና ልከንምኛ ወደዚህ እንመጪ ወይ ወደኛ ችግር የለም። አልፈራም። ካሁን በኋላማ ይፈውታል። ማንንስ እፈራለሁ? እኔ ለልጆቼ ብቻ ከለል አድርግልኝ። እንደው ለልጆቼ እኔ ልጆቼ እንዳትነካ። እኔ ስለ ልጆችሽ እኔ ኃላፊነት ወስዳለሁ። በቃ ስለኔ ችግር የለውም። አሁን በቃ የፈለከው ነገር አድርግ። የፈለከው ጋር ቦስ ወሰደኝ እሄድልሃለሁ። በቃ እንዴ አልበዛም እንዴ? ተረጋጊና ደግሞ እንትን ላለን አረጋግጥ። እሷን አረጋጋቸው አለሽ። ተረጋጊና አንቺም ፊትሽን መታጠብም ካለብሽ እነሱ ውሃም ይሰጡሻል። ተረጋጊ እስኪ ረጅ ሂጂ እነሱ ጋር አመሰግናለሁ። እንደው ሰውጣ እንዳትተናኮል አደራ ይዘውታል። እሺ ተረጋጊ። ወደ ተመልካቾች እንግዲህ በሰዓቱ ለሞራ ከሷ ጋር አልተመቸንም ነበር፣ ምክንያቱም ግርግሮች ነበሩ። እሷም እንግዲህ በጥፊ ተመታ ነበረ። ከበጥፊውም በላይ ደግሞ አንቃትም ስለነበረ ነገሮችን እሷም እንድትረጋጋ ታጥባም እንድትመለስ አድርጊያት ወደ ደጅ እንድትወጣ እሷንም እንዲያረጋጓት ልክያት ነበረ። አሁን ተረጋግታ ወደ ራሷ ተመልሳ እዚህ ይዣ መጥቻለሁ። አሁን ይዣት የመጣሁትም አንዳንድ ጥያቄዎችን እሷ ጋር ማጣራቶችም መስማትም ያለበት ነገሮች ስላሉ ትንሽ ጥያቄ የፈጠሩብኝም ነገሮች ስላሉ እነሱን ጠይቄ ተረድቼ ይሄን ነገር ሌላ ደግሞ ማጣራቶችን በራሳችን መንገድ እንድንሄድበት ከሷም ደግሞ አንዳንድ ነገሮችን ልስማ በሚል ነው እዚህ ድጋሚ ይዣት የመጣሁት። እንግዲህ ቀደም ትንሽ ስሜታዊ ስለነበርሽ ለማስወጣት አንቺንም ፊትሽንም ታጥበሽ እንድትመለሽ ወይስ ተረጋግተሽ እንድትመለሽ? አሁን ተረጋግቻለሁ። ፊቴንም ታጠብ ብዬ ነው የመጣሁት። አሁን ተረጋግተሻል አይደል? እስኪ አሁን ስለተረጋጋሽ ቅድም ልጠይቅሽ የፈለኩኝ ትንሽ አልተመቸኝም ነበርና አሁን በዚህ አጋጣሚ ልጠይቅሽ ብዬ ነው። እሺ ቅድም ትርሲት ስታወራን ከደጅ ጠርታሽ እንዳሳየችሽም እንደገና ደግሞ በደጅ አንቺም የተከታተልሽ በተደጋጋሚ ጊዜ እንዳይሽ ነው የነገርሽኝና አንቺን ደግሞ ስጠይቅሽ መኝታ ቤት ገብታችሁ ጭምር እንዳያችኋት ልጅቷን እየነገርሽ ነበር። ያ ሁኔታ እንዴት ተፈጠረ? መኝታ ቤት እንዴት ልገቡ ቻላችሁ? እንዴ መኝታ ቤትማ እየገባ ነው። ብዙ ጊዜ ትርሲት ትመጣለች ማለት ጭቅጭቅ እንዳለ መጀመሪያ ነገር ያለው አይደለ? እና በቃ ብዙ ጊዜ ጭቅጭቅ በሚኖርበት ሰዓት እኔ መጀመሪያ አይቻታለሁ። ሞተች የተባለችውን የተቀበረችውን እንግዲህ እኛ ቀብረን አልቀሰን ብዙ ነገር ሀዘን ላይ ራሱ ቁጭ ብለናል። እና ነገር ያለው ብዙ ጊዜ አያታለሁ። ወደ ማታም አያታለሁ፣ የሆነ ቀን ሰዓት ላይም አያታለሁ። ግን የሆነ ልፍ የሚልብህ ነገር የለም። እንደዛ ነው በቃ ራሴን እኮ መሸወድ ነው ያስኩት። በቃ ግራ ገባኝ። እኔ እንደው አይኔ ነው ይሄ ነገር ለጎረቤት ስናገር እንደው ማን ያምነኛል? እንደው ይሄ ነገር ምንድነው ብዬ ከራሴ ጋር ነበር ሙግት ያስኩት። እንደው ማንስ መንፈስ ነው? እንደው መንፈስ ቢሆን ነው እንጂ ይሄ ነገር እንደው አይኔ ነው እላለሁ። እንደው ልጄ መጀመሪያ እኮ እንደው መንፈስ ነው የሚመስልክ በቃ። ምክንያቱም ትክክል ነኝ። አንድ ሰው ሞተ ተብሎ የተቀበረ ሰው አየሁት ብዬ ለማውራት ለማንስ ልናገር? ግን ትርሲትን ሁሌ ሱሰኛ ነሽ፣ ሁሌ ጫስቃሚ ነሽ፣ ሁሌ ጭቅጭቅ ነው፣ ሁሌ ንዝንዝ ነው። ትርሲት ደግሞ እኔ ትቀርበኛለች። እኔ በቃ እሷን ለማረጋጋት እኔ እኮ አይቻለሁ ነው የምትለኝ። ኧረ ተይ ተረጋጊ፣ እንደዚህ አትሁኚ፣ ተይ ተስማሙ። እሷንም ለብቻዋ እጅንም ለብቻዋ ለማረጋጋት እኮ እንደናት ጠይቅ ያለው ሁሉንም። ይሄን ነገር እኮ እኔ ለትርሲት አየው ብዬ ወይ ደግሞ እንደዚህ ልፋለችብኝ ብዬም አልተናገርኩም።
ምክንያቱም ምን ማስረጃ አለኝ? በአሁን ጊዜ ካለ ማስረጃ ይሄ ነው ብዬ ለማለት ከበደኝ። ከዛ አንድ ቀን በቃ ብሶቷ ባሰ። እየመጣች ታለቅሳለች። እኔ ጋርም ኧረ እባክሽ ነገር ላሳይሽ ትለኛለች። የሆነ ነገር ማሳይሽ ነገር አለ እባክሽ ስትለኝ ይሄን ነገር እቺ ልጅ በቃ ብዙ ጊዜ ተጨናነቀችብኝ። ጭቅጭቅ ሲበዛ ያለውን ነገር መቼም እንደ እናት እረዳለሁ አይደለ? ብዙ ነገርም ከዛ እስቲ ምንድነው አሳይኝ ስላት ምንድነው የምታሳይኝ አሳይኝ በማለት እናቷ ተነጋገርን። በቃ ሱቅ ስትሄድ ጠብቅና ቶሎ ብለሽ ነይ እልሻለሁ፣ ስትመጪ መኝታ ቤት እማሳይሽ ነገር አላለች። መቼም ስትለኝ እኔ ይሄ ዱብዳ ይሆናል ብለ በምን ትገምታለህ? ይሄ ይሆናል ብዬ በምንስ እኔ ካሜራም ታያለች ማለትም ነገር የለም ነው ልጄ። ከዛ በኋላ እንደው እሷ ወደ ሱቅም ስትሄድ ነይ ጉትት እያለች ያው እንደምትይኝ እድሜ የሚሏል ጉትት እያለች አይ እኔ ለማውራትም እንደው እየከበደኝ ነው። መኝታ ቤት ጉትት ታርገኛለች። ሞተች የተባለች በአይኔ በብረቱ አልጋ ላይ ቁጭ ብላ ባያትስ ቤት መኝታ ቤት ማለት ነው። አዎ ግራ ገባኝ። እንደው እንደመጮህም አረገኝ፣ እንደምንም አረገኝ። ምን ልሁን ተርበተበትኩኝ። ምን ላድርግ? እሷ አልሰማቻችሁም? አልሰማችም። እሷማ ሱቅ ሄዳለች። ወደ ሱቅ ነው ሁሉም ያለችው። የሱቅ ትሆን ውስጥ ያለች ሰላም አልሰማቻችሁም ማለት ነው? አልሰማችም። እኛ አየን ብቻ ወጣን ወደ ሳሎን በቃ ተርበተበትን። በቃ አይታርገ ዘጋን ያረግነው በቃ። ምክንያቱም እሷን ስናወራ ደግሞ ሌላ ነገር ይመጣል። እንደው ሌላ ነገር ሲሆናል ብዬ ብቻ ትዝታን ጉትት አድርጌ ወደ ውጭ እንደው ለመጮህም ጭንቅላቴን ያስኩ። እሷን ለማረጋጋት ሞከርኩኝ። ከዛ በኋላ ወደ ህግ እንሂድ፣ ህግ ቦታ እንሄዳለች። ህግ ቦታ ላይ ደግሞ ህግ ቦታ ላይ ደግሞ ለምን ነው አንቺ ህግ ቦታ መሄድ ያልከው? አይ ልጄ ጭራሽ ህግ ቦታ እንዴት ነው ህግ ቦታ? ህግ እኮ አሁን እኛ እንዳረግንልሽ የራሱን ከለላ አድርጎልሽ ወንጀሎችን ማጣራት ይችላል። ይሄ ነገር ለህግ ፈርተሽ እሱ ትክክል ነው። ግን ምን መሰለ ልጄ እኔ እውቀቱ የለኝም። እኔ አሁን አጋጣሚ መተክ እሷ ትዝታ ያላችሁበት እናንተ ድረስ የእናንተ ሚዲያ ስለምትከታተል እናንተ ጋር ደውላ ብዙ ነገር ስለሆነ ነው እሷ እናንተ ምንም አያረጋው። መጀመሪያ እኮ ተጠራኝ እንዴት እንደሆንኩኝ አይታል አይደለ? አረጋግተኝ ምንም ነገር አትቶኝም፣ ለልጆችሽም ከለላ ላንቺም ከለላ አረግልሻለሁ ስላልከኝ ነው እኮ እኔ እውነቱ ላንተ የነገርኩ። መጀመሪያማ በአሁን ጊዜ እኮ ህግ ደረጃም እኮ ብደርስ እኮ ማስረጃ ይጠይቃል። ግን በአይኔ በብረቱ ይሄው እንግዲህ በዚህ እድሜ አልዋሽም፣ የልጆች እናት ነኝ። አይቻታለሁ፣ መኝታ ቤት አይቻታለሁ። በቃ ከዚህ በላይ እንግዲህ እኔ ምን ብዬ ከዚህ በላይ እንደማስረዳት አላውቅም። እንግዲህ ከዚህ በላይ ምን እኔ እንጃ አይኔን እንደመቼም እንግዲህ እኔ አላውቅም። እንግዲህ ሁለት ጸጉር ያወጣው ሴትዮ ነኝ አይደለ? እንግዲህ እኔ እሷን ዋሽቼ እቺስ የሞተችውን ሞተች ብዬ ውሸቴን እንዴት ብዬ ነው የምናገረው? እቻ ተሳሰለ ብዬ ለጠይቅሽና ከዚህ ላይ እንትን ማለት ሞተች የተባለች ሴትዮና የትርሲት አባት ምን አይነት ግንኙነት ነበራቸው? ማለት አካባቢ ላይ የምታውቀው ነገር ካለ በጣም ቀረቤታ እንደነበራቸው በጣም ቀረቤታ አላቸው። ምን አይነት ግንኙነት ነበራቸው ማለት የምታውቀው ነገር ካለ? ያው ቀረቤታ እንዳላቸው አውቃለሁ። በጣም ይቀራረባሉ። እንደው አንድ ቦታም ወጣም ዞሮ ሲሉም አያለው። ቀረቤታ እንኳን ብዙ ቀረቤታም አላቸው። ቀረቤታማ ምን አይደለም እኔ ጎረቤቱም ሁሉ ያውቃል። ከነሱ ጋር ምን ማንኛውም ብትል ጎረቤቱ ሁሉ ያውቃል ቀረቤታቸውንማ። አይ እንደው እውነቱ ይውጣ ብቻ እውነቱ ይውጣ። እንግዲህ በጣም እናመሰግናለን። በጣም እየረዳሽን ነው። በጣም በምታውቂያቸውን ነገሮች ሁሉ ለኛ በመናገር ከኛ ጎን በመሆን በጣም ብዙ እየረዳሽን ነው። ችግር የለም። እናመሰግናለን በጣም እስካሁንም ስለረዳሽን። እንግዲህ ከዚህ በኋላም እንግዲህ ምን ታስፈልጊ ሰዓት ከጎናችን ነበር። ችግር የለም። በቃ ችግር የለም። እኛም እንግዲህ ላንቺ የሚያስፈልጉን ነገር እንዳለሽም ያገከላው እናደርጋለን። አያሳስብሽም ማለት ነው። እሺ እንግዲህ ውድ ተመልካቾች እስካሁን እንደተከታተላችሁት ብዙ ነገሮችን ብዙ ማጣራቶችን ብዙ ነገሮችን ገብተን እያየን እንገኛለን። አሁንም ይሄ ነገር እዚህ ጋር አላበቃም። ምክንያቱም ወንጀለኛው ማን እንደሆነ ወንጀለኛው የት እንደሆነ ማንስ እቺ ልጅስ የት ነው ያለችው የሚለው ነገሮችን በራሳችን መንገዶች ምናጣራቸው ነው። አሁንም ድብቅ ካሜራዎችንም ቢሆን የተለያዩ የኛ ስልታዊ ምርመራዎችንም ቢሆን እያደረግን እንገኛለን። ከዚህ በኋላ ልጅቷ ትገኛለች የት ሆናለች የሚሉት ነገሮች እየተከታተልን ነው። አዲስ ነገር ሲኖር ደግሞ በድጋሚ ወደ እናንተ ይዘንላችሁ እንመጣለን። እስከዛው ድረስ ቸር ቆዩ።